ለግብጽ የትሮይፈረስ የሆነችው ሱዳን ኢትዮጵያ ላይ ያደረሰች ያለችው ጥቃት። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ቀደም ሲል ባልተለመደ ሁኔታ ሱዳን በኢትዮጵያ ላይ ያልተጠበቀ ጥቃት እየፈጸመች መሆኑ ታውቋል። በተለይ ኢትዮጵያ ታላቁን የህዳሴ ግድብ ወደ ማጠናቀቅ ደረጃ ስትደርስ ሱዳን ከግብጽ ጎን ቆማ የኢትዮጵያን በዓለም አቀፍ መድረኮች ከመክሰስ አልፋ የኢትዮጵያን ግዛት አልፋ በመግባት በጦር መሳሪያ ጥቃት በመፈጸም ላይ ትገኛለች። የራሱን ሀገር እያፈረሰ የሚገኘው በጄኔራል አልቡርሃን የሚመራው የሱዳን መንግስት በግብጽ የተሰጠውን አጀንዳ ለማስፈጸም በኢትዮጵያ ድንበር አቅራቢያና ከዚያም አልፎ ድንበር ጥሶ በመግባት ጥቃት እየፈጸመ ይገኛል። በጥቃቱም በርካታ ንጹሃን እየተገደሉና ከመኖሪያ አካባቢያቸው እየተፈናቀሉ መሆናቸው ታውቋል። ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ኩርሙክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ ዓለም አቀፍ የስደተኞች ድርጅት የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገለጹ። ነዋሪዎች ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓ.ም ከቀኑ 5 ሰዓት ገደማ መሆኑንና ከአሶሳ ከተማ 94 ኪሎ ሜትር ርቀት በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግረዋል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጣን ድጋፍ ኃይሎች ጋር እያካሄደ በነበረው ግጭት ወቅት ጥቃቱ እንደተፈጸመ አስረድተዋል። ነዋሪዎቹ እንደገለጹት ጥቃቱ በአካባቢው በሚገኙ የቡና መስጫና የንግድ ቦታዎች ተሰብስበው በነበሩ ሰላማዊ ሰዎች ላይ ያነጣጠረ ነው። አንድ ነዋሪ ለአዲስ ስታንዳርድ በሰጠው ቃል ሱዳን ሰላማዊ ሰዎችን በድሮን መታለች፣ ቢያንስ 13ና ከዚያ በላይ የሚሆኑ ሰዎች ህይወት አልፏል ብሏል። ነዋሪው አክሎም የሱዳን ጦር የፈጣን ድጋፍ ኃይሎች ተዋጊዎች ወደ ድንበሩ አካባቢ ገብተዋል ብሎ በማመኑ ጥቃቱ እንደፈጸመ ገልጿል። ሌላ ነዋሪ በበኩሉ አሁን 3ኛ ዓመቱን የያዘው የሱዳን ግጭት ከጊዜ ወደ ጊዜ ወደ ኢትዮጵያ ድንበር አካባቢዎች እየተሻገረ መሆኑን ገልጿል። ይህ የአልቡርሃን መንግስት ከፈጣን ድጋፍ ኃይሎች ጋር ጦርነት እያካሄደ ነው፣ ያ ግጭት ደግሞ አሁን እኛን እየጎዳን ነው ሲል የገለጸው ነዋሪው በጥቃቱ ቤቶችና የንግድ ተቋማት ላይ ጉዳት መድረሱን ተናግሯል። ተጎጂዎች ለድንገተኛ ሕክምና ወደ ተወሰዱበት ወራዛብ ጤና ጣቢያ የሚሰሩ ባለሙያዎች ከጤና ጣቢያው 7 ኪሎ ሜትር ርቀት ላይ ከደረሰው ፍንዳታ በኋላ በርካታ ተጎጂዎች ወደ ተቋሙ እንደመጡ ገልጸዋል። መጀመሪያ የመጣችው እግሯ የተቆረጠ አንዲት ወጣት ነበረች። በአስቸኳይ ቀዶ ጥገና የሚያስፈልጋትና በከባድ ሁኔታ ላይ ነበረች ብለዋል። ከዚያም ብዙ ሳይቆይ በከባድ ሁኔታ የቆሰሉ ሰላማዊ ሰዎች በተከታታይ ወደ ጤና ጣቢያው የመጡ ሲሆን በኋላም በአምቡላንስና በዓለም አቀፍ የቀይ መስቀል ኮሚቴ ተሽከርካሪ ወደ ደሴ ሆስፒታል መላካቸውን ገልጸዋል። እንደ ጤና ጣቢያ ባለሙያ ገለጻ አንዲት የህክምና ባለሙያ ጤና ጣቢያው እንደደረሰች ህይወቷ ያለፈ ሲሆን ሌላኛዋ ሴት ደግሞ እግሯ ተቆርጦ ከሞት መትረፍ ችላለች። በርካታ ተጎጂዎች በከባድ ቃጠሎ ምክንያት ለመለየት እንኳን አስቸጋሪ እንደነበር አክለው ጠቅሰዋል። 5 አስክሬኖች እዚህ መጥተዋል። 2ቱ በቤተሰቦቻቸው ተለይተው እዚህ የተቀበሩ ሲሆን 3ቱ ደግሞ ማንነታቸው ሳይለይ ተቀብረዋል ብለዋል። ነዋሪዎች እንደገለጹት ህይወታቸው ካለፈ ሰዎች መካከል አንዱ በዓለም አቀፉ የስደተኞች ድርጅት ውስጥ የአእምሮ ጤናና የስነ ልቦና ድጋፍ ባለሙያ የነበረ ግለሰብ ነው። ሌላኛው የድርጅቱ ባልደረባ ደግሞ አንድ እግሩ እንዲቆረጥ የሚያደርግ ጉዳት ደርሶበት በአሁኑ ወቅት በአሶሳ ከተማ ሕክምና እየተከታተለ መሆኑን ከአካባቢው የተሰበሰቡ ምስክርነቶች ያመለክታሉ። የአካባቢው ነዋሪዎች የፈጣን ድጋፍ ኃይሎች ተዋጊዎች የኢትዮጵያን ወታደራዊ ደንብ ልብስ በመልበስ በድንበር በሚገኙ ቀበሌዎች ውስጥ የተንቀሳቀሱ መሆኑን ጠቅሰው ዝርፊያ፣ ማስፈራራትና ጾታዊ ጥቃትን ጨምሮ በሰላማዊ ሰዎች ላይ በደል እየደረሰ መሆኑን ገልጸዋል። እነዚህ የሱዳን አማጽያን በኩርሙክ ወረዳ ህዝቡን እያሰቃዩ ነው። ንጹሃን ሴቶችን ይደፍራሉ፣ ሳይከፍሉ ይበላሉ፣ ይጠጣሉ። አብይ ይክፈልላችሁልናል ሲሉ አንድ ነዋሪ ገልጿል። ነዋሪው አክሎም በአካባቢ ባለው የጸጥታ ችግር ምክንያት የቆሰሉ ሰዎችን ለማግኘት አሁንም አስቸጋሪ መሆኑን ተናግሯል። የጥቃቱ ሰለባዎች 5 ወንዶች፣ 2 ሴቶችና አንድ ታዳጊ ወጣት ልጅ ሲሆኑ ታዳጊው በሆስፒታል በከባድ ደም መፍሰስ ምክንያት ህይወቱ ባለፉ ተገልጿል። ሆኖም የአካባቢ ነዋሪዎች እንደሚሉት ሌሎች ህይወታቸው ያለፈ ሰዎች በሌሎች ቦታዎች በመቀበራቸው አጠቃላይ የሟቾች ቁጥር ከዚህ ሊበልጥ ይችላል። እንደ ዓለም አቀፉ የስደተኞች ድርጅት መረጃ እንደ አውሮፓውያን አቆጣጠር ከጥር 3 እስከ ግንቦት 4 ቀን 2026 ባለው ጊዜ ውስጥ በሱዳን ብሉ ናይል ግዛት በግምት 49512 ሰዎች ወይም 9899 አባወራዎች ተፈናቅለዋል። ይህ ቁጥር እስከ ሚያዝያ 2 ቀን 2026 ተመዝግቦ ከነበረው 28020 ተፈናቃዮች ጋር ሲነጻጸር የ77 በመቶ ጭማሪ አሳይቷል። ተፈናቃዮቹ ከብሉ ናይል ግዛት የተለያዩ አካባቢዎች የመጡ ሲሆን ከነዚህ መካከል ከአል ኩርሙክ 18905፣ ከካባው 18722 እና ከጋይሳን 11885 ተፈናቃዮች ይገኙበታል። በኢትዮጵያ ግዛት ውስጥ ይህ ጥቃት የተፈጸመው በኢትዮጵያና በሱዳን ድንበር ላይ ውጥረት እያየለ በመጣበት ወቅት ነው። ከሚያዝያ ወር ጀምሮ ሱዳን ከኢትዮጵያ የቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሻጋ አካባቢ የጦር ኃይሏንና አየር መከላከያን እያጠናከረች መሆኑ ተዘግቧል። የሱዳን ጦር ኃይሎች ጠቅላይ ኢታማዦር ሹም በቅርቡ በብሉ ናይል ግዛት ወታደራዊ ጉብኝት ማድረጋቸውን ተከትሎ ተጨማሪ ወታደሮችና የአየር መከላከያ ዘዴዎችን መዘርጋታቸውን የሱዳን ወታደራዊ ባለስልጣናት ገልጸዋል። ተጨማሪ የሱዳን ኃይሎችና ወታደራዊ ቁሳቁሶች በጋዳሪፍ ግዛት በሚገኙ ምስራቅ ጋላባት፣ ባሱንዳ እንዲሁም በታላቁና በትንሹ አልፋሻጋ አካባቢዎች መሰማራታቸውን ተነግሯል። ይህ ወታደራዊ ዝግጅት የተከናወነው በካርቱም አውሮፕላን ማረፊያና በሌሎች
ሌሎች ስልታዊ ቦታዎች ላይ ለተፈጸመው የድሮን ጥቃቶች ኢትዮጵያና የተባበሩት አረብ ኤሚሬትስ እጃቸው አለበት የሚል ውንጀላ በሱዳን በኩል ከቀረበ በኋላ ነው። እንደ አውሮፓውያን አቆጣጠር ግንቦት 4 ቀን የሱዳን ባለስልጣናት በሰጡት መግለጫ ለጥቃቱ ጥቅም ላይ የዋሉ ድሮኖች መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አሳማኝ ማስረጃ አለን ብለዋል። ኢትዮጵያ በኩሏ ወንጀላውን መሰረተ ቢስ ስትል ውድቅ ያደረገችው ሲሆን ከቀስቃሽ ንግግሮች እንዲቆጠቡ አስጠንቅቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በሁለቱ ሀገራት መካከል ታሪካዊና ዘላቂ ወዳጅነት ትስስር መኖሩን ያረጋገጠ ሲሆን በሱዳን እየተካሄደ ያለው የእርስ በርስ ጦርነት እንዲራግብ ጥሪ አቅርበዋል። ይህ የቅርብ ጊዜ የዲፕሎማሲያዊ አለመግባባት የተከሰተው በሱዳን ግጭት ውስጥ ድንበር ተሻጋሪ ተሳትፎ አለ በሚል በሚሰነዘሩ የእርስ በርስ ውንጀላዎች መካከል ነው። የሱዳን ባለስልጣናት ኢትዮጵያ የፈጣን ድጋፍ ኃይሎችን ትደግፋለች በማለት በተደጋጋሚ የከሰሱ ሲሆን አዲስ አበባ ውንጀላውን በተከታታይ ውድቅ ስታደርግ ቆይታለች። ባለፈው መጋቢት ወር ሱዳን ተመሳሳይ ውንጀላዎችን ተከትሎ በኢትዮጵያ የሚገኙ አምባሳደሯን ጠርታ ነበር። ባሳለፍነው ሚያዝያ ወር ሂውማን ራይትስ ላብ የሳተላይት ምስሎችና ግልጽ የመረጃ ምንጮችን ጠቅሶ ባወጣው ሪፖርት በሱዳን ብሉ ናይል ቀጠና ለሚካሄዱ የፈጣን ድጋፍ ኃይሎች እንቅስቃሴዎች በአሶሳ አቅራቢያ ከኢትዮጵያ ግዛት ድጋፍ እየተደረገ ነው ብለዋል። ኢትዮጵያ በሪፖርቱ ላይ የተጠቀሱ ዝርዝር ነጥቦች እስካሁን ይፋዊ ምላሽ አልሰጠችም። በተጨማሪም ቀደም ሲል የወጡ ዘገባዎች በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ ከፈጣን ድጋፍ ኃይሎች ጋር ግንኙነት ያለው የስልጠና ካምፕ መኖሩን አመላክተዋል። የተባበሩት አረብ ኤሚሬትስ ባለስልጣናት ግን የቀረበውን ውንጀላ አስተባብለዋል። የሱዳን ባለስልጣናት በተጨማሪም በብሉ ናይል ግዛቱ ስለሚፈጸሙ ጥቃቶች ኢትዮጵያ ቀጥተኛ ተሳትፎ አላት ሲሉ ከሰዋል። በሱዳን የኩርሙክ ግዛት ገዢ የሆኑት አብደላቲ አልፋኪ ቀደም ሲል ከተማዋን የሚያጠቁ ኃይሎች መነሻቸው ከኢትዮጵያ ግዛት ውስጥ ሲሆን በኢትዮጵያም ይደገፋሉ ሲሉ ገልጸዋል። ሆኖም ይህ ውንጀላ እስካሁን በገለልተኛ ወገን አልተረጋገጠም። በኢትዮጵያ ግዛት ውስጥ የጸጥታ ስጋት እየናረ መምጣቱንና በሰላማዊ ሰዎች ላይ ጉዳት መድረሱ እየተነገረ ሲሆን የኢትዮጵያ ባለስልጣናት በኩርሙክ የተፈጸመውን የድሮን ጥቃት እስካሁን የሰጡት ይፋዊ መግለጫ አለመኖሩን ነዋሪዎች ገልጸዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።